ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ባለፈው ስለ ቤቱ ጉዳይ በቪዲዮ ሙሉ መረጃ ይዤላችሁ እመለሳለሁ ባልኩት መሰረት ዛሬ ሳይቶቻችን በተመለከተ ባለ ሁለት መኝታ 75 ካሬ እና ሱቅ ስላለው በደንብ መረጃ ሰጣችኋለሁ። ሁለተኛ ምዝገባ ጀምረናል። እጅግ በጣም ለትንሽ ሰው ነው። ለ27 ሰዎች ብቻ ነው ይዘንላችሁ የመጣ ነው። አሁን እንግዲህ የምንገኘው የመጀመሪያው ሳይት ላይ ነው። የመጀመሪያው ሳይት ምን ላይ እንደደረሰ ላሳያችሁ እና ከዛ ወደ ሁለተኛውና ወደ ሶስተኛው አብረን እናያለን። ሳይቶቻችን የሚገኙት ደሴ ዳንዲቦሩ፣ ልዩ ቦታው ደግሞ ወሎ ሪስቴት ተብሎ የሚጠራው ነው። አፓርታማ ህንፃዎች የሚሰሩበት አካባቢ ነው። ትንሽ ከሌሎች ሌት የሚያደርገው ይሄ የኛ ሳይት አንደኛ እንደምትመለከቱት ከአስፓልት ጎን ጋ ነው። የኛ ሳይት ከዚህ ጀምሮ እስከ ጥግ ድረስ በዚህኛው መስመር ባለው ነው እና አስፓልት ነው። በቃ ሰፈሩ እጅግ በጣም የተረጋጋ ነው። ለመኖሪያ፣ ለስራ ቦታ፣ ልጆች ደግሞ ላላችሁ ለማሳደጊያ የሚመች እጅግ በጣም ቆንጆ የሆነ ሰፈር ነው። ይሄ አሁን የምትመለከቱት የመጀመሪያው ሳይታችን ነው። እዚህ ሳይት ላይ የገቡ እህት ወንድሞች ደግሞ የመጀመሪያው ሳይት አባሎቻችን እጅግ በጣም እድለኞች ናቸው። አንደኛ ዋጋው በተመጣጣኝ ፌር በሆነ ዋጋ ነው የገቡት። ሁለተኛ ባለ ሁለት መኝታና ሰፊ ካሬ አብሮት ሱቅ ያለው ነው። እዚጋ ቤዝመንት ላይ ወይም ደግሞ ግራውንድ ላይ የምናገኘው ምንድን ነው? እዚህ የሚኖር የአፓርታማው አባሎቻችን እንዳይቸገሩ የራሱ የሆነ የውሃ ታንከር ማጠራቀሚያ ያለው ነው። ቤዝመንቱ ጋር እዚህ ጋር የምትመለከቱት ይሄኛው ላንሳውና እንደ ጥንቃቄ ተብሎ ነው ይሄኛው ሸፈን የተደረገው። ይሄኛው እጅግ በጣም ሰፊ ነው። በቪዲዮ ምናልባት በጣም ጠባብ ሊመስል ይችላል፣ ግን ይሄኛው እጅግ በጣም ሰፊ የሆነ የውሃ ታንከር ማጠራቀሚያ ነው። እዚህ ሳይት ላይ የሚኖር የቤቱ ባልተቤት አባሎቻችን የውሃ ችግር የሚባል አይኖርም፣ ይጠራቀማል። እዚህ ጋር ውሃ ይወጣል። በዚህ መልኩ የውሃ ችግር ይቀረፋል። እዚህ ጋር የምናገኘው ሊፍቱን ነው። መጀመሪያ የምናገኘው ሊፍቱ በአማረ መልኩ እንደዚህ ተሰርቷል። ከዚህ ይጀምርና አሁን ከደረስንበት ደረጃ ድረስ ወደ ላይ አብሮት ይወጣል። ይህ ስፋት ይታያቸዋል አይደለ? በጣም ሰፊና እነዚህ ቋሚዎቹ ወይንም ደግሞ ወለሉን ደግፈው የያዙት በጣም ጠንካራና ወፍራም ናቸው። ቪዲዮ ላይ ምናልባት ቲክነሱ በጣም ቀጭን ሊመስል ይችላል፣ ግን እጅግ በጣም ሰፊና ጠንካራ ነው። ይሄን ካየን በኋላ ወደ ላይ በዚህ በደረጃው እንውጣና ሁለተኛውስ ምን ይመስላል የሚለውን ነገር በዚህ በኩል እንውጣና ሁለተኛው ወይም ደግሞ ግራውንዱ ይመስላል። በጣም ነው የሚያምረው። ሰፊ ነው። በጣም እጅግ በጣም ጠንካራ ነው። ይሄኛው ሊፍቱ ከዛኛው ከቤዝመንት ተቀይ ነው የቀጠለ ነው። ይህን ይመስላል። እኔ የዚህ ሳይት በጣም እድለኞች ናቸው የምልበት አንድ እንትን በጣም ነው የሚያምረው። በተለይ ደግሞ አንዳንዴ ከቪዲዮ በላይ እዚህ ቤተሰብ ያላችሁ መታችሁ ስታዩ በጣም ነው የምትደሰት። ምክንያቱም በአይን ሲታይ ነው ይሄ ሳይት የሚያምረው። አሁን ደግሞ ቤዝመንት አየን፣ ግራውንድ አየን። ከዛውን ደግሞ ወደ አንደኛው ወደ ሁለተኛው እንወጣለን። መጀመሪያ ላይ እንዳየነው የመጀመሪያውን አየን፣ እዛ ሁለተኛ አየን። አሁን ደግሞ ይሄ ሶስተኛውን እንይ። ቤዝመንት G+1 ላይ ነን አሁን የሚገኘው። ይሄ ደግሞ በዚህ መልኩ ደረጃ ላይ ደርሷል። ያው ከላይ እየሰሩ ስለሆነ የሚረብሽ ድምጽ ምናምን ነገር ካለ እንግዲህ በጣም ይቅርታ ታደርጉልኛላችሁ ማለት ነው። ይሄኛው ብዙ እንጨቱ የሚያሳያችሁ አይመስለኝም።
ርብራቡ ቋሚ ደግፎ ያዘ ሰው ይሄኛው አሁን በቅርቡ ይነሳል። ሊፍቱ ደግሞ እዚህ ጋር አለ ከታች። እዚህ በዚህ መልኩ ደረጃ ይገኛል። የዚህኛው ደረጃ ደግሞ በዚህኛው በኩል ነው የሚገኘው። እስካሁኖቹ በዚህኛው ሳይድ ነው የመጣ ነው። አሁን ደግሞ በዚህኛው በኩል እንውጣና ይሄኛው አሁን ላይ ምን ላይ ደርሷል ለውን ነገር ላሳያችሁ። ማሻአላህ 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 ማሻአላህ። እንደዚህ እንደምትመለከቱ ይሄ ተሞልቷል። አሁን እዚህ ላይ የሚቀረው ምንድነው? ከላይ ወለል ወይም ደግሞ ምንጣፍ አድርጎ መቀጠል ነው። እዚህ ጋር ሊፍቱ ተሰራ ነው። ስለዚህ ይሄኛው የመጀመሪያው ሳይታችን እንዳያችሁት እጅግ በጣም የሚያምር እጅግ በጣም ጠንካራ እጅግ በጣም ሰፊ የሆነ ሳይት ነው። ደግሞ ወደ ሁለተኛው ከዛ ደግሞ እናንተ አሁን ላይ ስለምትፈልጉት መረጃ እሰጣችኋለሁ። የመጀመሪያው ሳይት እዛ ጋር ነው የሚገኘው። ሁለተኛው ሳይት ደግሞ በዚሁ መስመር እዚሁ ነው የሚገኘው ማለት። ሶስተኛውም እዚሁ ነው የሚገኘው። እዚህ ሳይት ላይ ባለ 2 መኝታ 75 ካሬ ሱቅ ያለው አብሮት G+10 የሆነ ነው የሚሰራው። ይሄ ደግሞ እጅግ በጣም በአጭር ጊዜ ውስጥ ነው እዚህ ደረጃ ላይ የደረሰው። ምናልባት በዚህ አጋጣሚ እዚህ ሳይት ላይ ኦልሬዲ አሁን ሞልቶ ወደ ስራ ተገብቷል። አሁን እዚህ ሳይት ላይ መግባት የምትፈልጉ አንድ ዕጣ የሚሸጣለ። ቅድመ ክፍያው 800,000 ነው። ወርሃዊ ደግሞ 20,000 ብር ነው ማለት ነው። እዚህ መግባት የምትፈልጉ አንድ ሰው ብቻ ካለ አንድ የሚሸጥ ዕጣ ስላለ እዚህ ጋር መግባት ትችላላችሁ። እነዚህ አሸዋ ናቸው ለሳይቱ የሚያስፈልጉ በቅርቡ የተገለበጡ አሸዋ ናቸው። እዚህ ጋር ስቶሩ የሚገኝ ነው። ብረት፣ የአሸዋ እንጨቶች የሚያስፈልጉ ማቴሪያሎች እዚህ የሚቀመጡበት ስቶር ነው። ስቶራችን ላሳያችሁ። ስቶራችን ለሳይቱ ግንባታ የሚያስፈልጉ ማቴሪያሎች፣ እቃዎች የሚገቡበት የሚጠራቀሙበት ቦታ ነው። እንደምትመለከቱት እዚህ ጋር ሲሚንቶ ይታያል። እዚህ ጋር ጣውላዎች፣ ሲሚንቶች፣ ብረቶች ይገኛሉ። ስቶራችን ባጭሩ ይሄ ይመስላል። የሶስተኛው ሳይት ምዝገባ ያው ማስታወቂያ ሁላችሁም እንዳያችሁት ተጀምሯል። እጅግ በጣም ለትንሽ ሰው ነው። የኛ ሳይት ከሌሎቹ ሳይቶች ለየት የሚያደርገው ነገር ምንድነው? አባሎቻችን ብዛት እጅግ በጣም ትንሽና በጣም ጥራት ያላቸው ቤት ፈላጊዎች ናቸውና የአባሎቻችንና የማህበሩ ጥንካሬ አንድ ላይ ሆኖ እጅግ በጣም ፍጥነት አለው። ሁሉም ሳይቶቻችን በሚገርም ሁኔታ ከ2 ዓመት እስከ 3 ዓመት ባሉት ጊዜ ውስጥ ነው ለማጠናቀቅ አቅደን እየሰራን ተንቀሳቀሰን የምንገኘው። ባለ 2 መኝታ 75 ካሬ እና አብሮት ሱቅ ያለው በቅድመ ክፍያው 495,000 ብር ነው። ዋጋው እጅግ በጣም ተመጣጣኝና በጣም አሪፍ የሆነ ዋጋ ነው። ይሄ ድል እንዳይመልጣችሁ። አንደኛ ቦታው ደሴ ነው። ቦታውንም እንዳያችሁት መሀል ላይ የሆነ ዳንዲቦር ወሎ ስቴት ጋር ሙሉ አፓርታማ ህንፃዎች፣ ዘመናዊ ቤቶች የሚገኙበት ለመኖሪያ፣ ልጅ ማሳደጊያ፣ ለትምህርት ቤት፣ ለመስጊድ፣ ለቤተክርስቲያን ለሁሉም አካባቢ የሚመች መሀል የሆነ ቦታ ላይ ነውና እንዳይመልጣችሁ። የሶስተኛው ሳይት ቅድመ ክፍያው 495,000 ብር ነው። ወርሃዊ መዋጮ ደግሞ 25,000 ብር ነው። በ4 ወር አንድ ጊዜ የሚዋጣ 50,000 ብር አለ፣ ልዩ መዋጮ ማለት ነው። በአመት ውስጥ ለ3 ጊዜ ብቻ የሚዋጣ ማለት ነው ልዩ መዋጮ። እዛ ውጭ ቅድመ ክፍያ በ495,000 ገባችሁ፣ ወርሃዊ 25,000 ብር እያዋጣችሁ ከ2 ዓመት እስከ 3 ዓመት ባለው ጊዜ ውስጥ ባለ 2 መኝታ 75 ካሬ እና ሱቅ G+10 የሆነ ትረከባላችሁ። እንዳያልፋችሁ። ውጭ ሀገር የምትኖሩ እዚህ ወኪል ካላችሁ በውክልና መሰረት ለቤተሰቦቻችሁ ውክልና በአንድ ቀን ኤምባሲ ጨርሰውላችሁ ውክልናችሁን ልካችሁ መመዝገብ ትችላላችሁ።